የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ። እግዚአብሔር ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቅ። እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። ባሪያዬን ኢዮብን አየው ሲል አዎ አይቼዋለሁ አለ። ይፈራኛል፣ ይወደኛል፣ ያከብረኛል አለ። አይ አጥራጥረለት ቅጥር ቀጥረለት በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረህ ሆነው እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንትን ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል። ከአንድ ቦታ መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በጣም ኢንተረስቲንግ ነው ባይዘው ታሪኩ። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል። ከአንድ ቦታ አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። አራቴ አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኳለሁ። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና እግዚአብሔር ሰጣ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው እግዚአብሔር። ቁጭ ያለበት ወንበር ብቻ ቀረው። እዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁት፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል መታው አለው። እግዚአብሔር እንደዚህ አለው፣ ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ። ቁስሉን በገል አከከ ይላል። እንደዚህ ገል ታውቃላችሁ? እንትን በዛ ማከከ አቶ ቢጣራ እንደዚህ ይላል አይደል? የባሪያዬ ባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። የባሪያዬ ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። 3ቱ ሊያጽናኑት እኮ ነው የመጡት። አንዳንዴ እኮ ከባድ ሊያጽናኑት መጡ ይላል። ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት። መጥቶ እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለብህ፣ እግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ።
እግዚአብሔር ይምጣና እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት አለው መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ አለው። ወገቡ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው። በል ታጠቅና ቁም ሲለው እንግዲህ ለክፉ ቀን መቀንደትናን አይጠፋም። ወገቡን ታጠቀ ይላል። ቆመሃል ተዘጋጃው ልምጣ አለው። ከየትም እኮ አይመጣም እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ ያለ ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት ሲል በውኑ ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩም። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርካል? ኧረ እኔ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድርን ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ አለው። ትጠራለህ እንዲህ አለው። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ ድባው መሽቶብሃል ግባ እሏለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። እንኳን እንዲያረክ አለው። ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እንደዚህ እኔን ያረከኝ አንተና አላቅም ነበር ለካ ምንም ብታረገኝ ልክ ነህ አለው። ክብር ለኢየሱስ ይሁን። ኢዮብ ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም ማለት እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። የሚቤዠኝ ይመጣል፣ በምድር ላይ ይቆማል። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። እና በእኔና በእግዚአብሔር መሃል መሬት ላይ መጥቶ ቆሞ የሚቤዠኝ አንድ ቀን ይመጣል። እሱን ተስፋ አደርጋለሁ። ነፃ አውጫችን ኢየሱስ ነው። ኢዮብ ያለፈበትን መከራውን ብዬ አሁን ማንም ሰው እዚህ ውስጥ በሆነ ነው የምላችሁ በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አደርጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብ ደግሞ የታገሰ አይደል አላየንም። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቃለሁ። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አረኳለ። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያደርግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው አይችልም። እሳት በዚህ በኩል አየር እየሳቡ እሳት የሚልኩ እንደዛ ናቸው እኮ የኢዮብ ጓደኞች። ይነዳል እግዚአብሔር ከሰማይ። እግዚአብሔር ቅርጽ እያስተካከለ ነው። ኢዮብስ ሲል ያለ እውቀት ሐሳቤን አንተ እኔን ጀስቲፋይ ልታደርገኝ ነው አሉ። እቅዴን ታስቀይራለህ እኮ አይደለም ያለው፣ ልታደበዘዝብኝ እየሞከርክ ነው አለ። ማስቀየር አይቻልም። እግዚአብሔር እኮ ኤልፋዝና በልዳዶስ ላይ እኮ አይደለም እኮ ይሄንን እኮ እያደረገ ያለው ኢዮብ ላይ እኮ ነው። አንተ ላይ የማደርገውን ኢዮብ ባይዘ ማደብዘዝ አትችልም አለው። እኔ አንተ ላይ ከመጣሁ እስቲ አሜን በሏ። ልታደበዘዝብኝ ትሞክራለህ እንዴ አለው። እግዚአብሔር እኮ ሌላ ሰው ህይወት ላይ የሚሰራውን አይደለም እላዩ ላይ የሚሰራውን እኮ መከልከል አትችልም አለው። እግዚአብሔር አታደብዘኝ አለው። ማን አንተ አለው። ድመቅ አለ ኢዮብ። እጁን እንዲህ አንስቶ ያለ እውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡ እንደማይለወጥና የወደደውን እንደሚያደርግ። ቀጥሎስ እኔ ተስማምቼ የፈለከውን አረግ ነው ማለት ያለብኛል። ታገስ። በጣም በትህትና ጠገባቸው ታግሰ ጨርስ በሉት እስቲ።
መቼስ አሁን እኔ እናንተን አሁን እንደዚህ አይነት ነገር አይደለም እየሰበኳቸው ያሉት። ጌታ ሊመጣ በደጅ ስለሆነ አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚህ ቹኑ በተለያየ አቅጣጫ አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው እንደ ኢዮብ አይነት መከራ አይደል? በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነው ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው አሁን መከራው። አሁን ለምትኖሩት ህይወት ሪዋርዱ የዘላለም ክብር። አሁን እግዚአብሔር ኢዮብን ሪዋርድ ሊያደርገው እያዘጋጀ ያለው ምዕራፍ 42 ላይ እናንተ አንብቡት። በጣም እጥፍ አይደለም የሚለው እንትኖቹ ይሄን ያህል እጥፍ እንትንም ይሄን ያህል እጥፍ ልጅም በእጥፍ ከብትም ምንም በእጥፍ እግዚአብሔር ሰጣው ይላል። እግዚአብሔር ኢዮብን ጎበኘው ይላል። አሁን ኦፍ ኮርስ መሬት ላይ ስትኖሩ ለመኖር የሚያስፈልጋችሁን ያደርጋል፣ እያረገም ነው። በዚህ እግዚአብሔር አይታማም። ለዘላለም ህይወት አምናችሁት ለ70 ዓመት አይጠረጠርም። ለምታልፉት ህይወት ክብሩ ሰማይ ነው። ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በመናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው የሆነ መልስ እየሰጠን የታገሰው። ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ። ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል። እስቲ ውረድ ይሉታል። አንተም ብሎ ጻድቅ ወንበዴ ነህ፣ ኃጢአተኛ ነህ፣ የተረገምክ ነህ ይሉታል። ዝም አለ ኢየሱስ። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም። ኢየሱስ አይልም። ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። አንድ ቦታ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ። የእምነታችን ራስና ፈጻሚውን እርሱን ተመልክተን አሜን ነው ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን። ሰባዋን እግዚአብሔር ባርኳት፣ ወንጌል ሰብካችሁባት፣ ሰው ድኖበት፣ እግዚአብሔር ከብሮበት በዘላለም መንግስት በብዙ ሽልማት ይሞላላችሁ። ኢዮብን እግዚአብሔር መጨረሻ ላይ በእንደነዚህ አይነት ነገሮች ካሰው ልንል እንችላለን። ካሰው ብሉይ ኪዳን ስለሆነ፣ አዲስ ኪዳን ግን ካሳችን ኢየሱስ ነው። እግዚአብሔር የሚከፍለኝ ኢየሱስን ነው። እግዚአብሔር ከፈለኝ የሚለው ልጁን ባከበረበት በዚያ ክብር ሲቀላቀለን ኢየሱስ አጠገብ ሄደ ሰማይ መቀመጥ ነው ዘንድሮ ክፍያ። በእውነት ነው የምላችሁ። ክብር ለኢየሱስ ብቻ ይሁን። አዳኛችን በመሃል መጥቶልናል። ቤዛ አግኝተናል። እኛ ኢዮብ ቀድሞ የሚቤዠኝ ይመጣል በምድር ላይ ይቆምልኛል ብሎ አምላክ ሰው እንደሚሆን በእግዚአብሔርና በእሱ መካከል እንደሚገባለት የኢዮብን ቁስል፣ የኢዮብን ሲቃ፣ የኢዮብን የሚያልፍበትን መንገድ አንደርስታንድ የሚያደርግ በሰውነቱ በእግዚአብሔር በኩል ደግሞ በመለኮትነቱ በሙላት ሊታይለት የሚችል አምላክ ሰው እንደሚሆን በጣም ገብቶት የሚቤዠኝ ይመጣል በምድርም ፊት ላይ ደግሞ ይቆማል። ምዕራፍ 9 ደግሞ በዳኛው በእግዚአብሔርና በእኔ መካከል ይገባልኛል። ኢዮብ አዲስ ኪዳን ገብቶታል። ኢዮብ አዲስ ኪዳንን አንደርስታንድ አድርጓል። ክብር ለኢየሱስ ይሁን። ስለዚህ ወዳጆች ሆይ መጽሐፍ ቅዱሱ የሚያስተምረን ይህንን ነው። የሚያስተምረን ትዕግስት ካልን ኢየሱስ በመስቀል ላይ ለመታገሱ ኢዮብ በ30 ምዕራፍ ከጓደኞቹ ጋር ባረገው ጭቅጭቅ ኢየሱስ መስቀል ላይ መታገሱን አስተማረን። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለውን ኢዮብ በ42 ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረን። እችን ለማድመቅ ነው ይህን ሁሉ ዘመን እግዚአብሔር ከኢዮብ ላይ ወሰደው። ከኢዮብ በላይ የተሰቃየ አለን፣ ከኢዮብ በላይ የታገሰ አለን፣ ከኢዮብ በላይ የተዋረደ አለ፣ ከኢዮብ በላይ የከበረ አለ። እርሱም ጌታችን ኢየሱስ ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን።